አስደንጋጩ የአቶ አምናን የቀለበቱ ቀን የመጣው ስጦታ እንግዲህ አቶ አምናን ከጄሪ ጋር ቀለበት ፕሮግራም አደርጋለሁ ብሎ ከሰባሰባቸው በኋላ እና ጨዋታው ቅልጥና ድምቅ እያለ የተካሄደ እያለ አንድ የበር ጥሪ ይሰማል። እሱንም ምንድን ነው በማለት ብሌን ልትከፍት በሩን ስትሄድ አንድ የታሸገ ስጦታ ይሰጣታል። ያንን ስጦታ ይዛ ወደ አቶ አምና ጋር መጣ። ይሄ ስጦታ ላንተ ነው የተላከው ስትለው ከማን ነው ሲላት ከማን እንደው አላወቁም ነበር። በጣም ትልቅ ስጦታ ለራሳቸው ለቀለበቱ ሰርፕራይዝ የመጣ መስሏት ጄሪ ለመክፈት ጓጓችና ይከፈታ አለችና ብድግ አለች። እንግዲህ ያንን ሲከፈት እንግዲህ ያልታሰበ የአንድ ሰው እጅ የተቆረጠ በካርቶን ታሽጎ ነው። ይህ ምን ሊሆን ይችላል? አባቱን ወይንስ የአባቱን እጅ ወይንስ ማንን? ይሄንስ ሊያደርግ የሚችለው ማን ነው የሚለው በጣም ከባድ ነው። በዚህ ጊዜ ቀለበቱ ፕሮግራም ሳይሳካ እንደገና ወደ ሀዘን ተቀይሯል። ወይዘሮ ሜርሲ ተነስታ እንግዲህ የወንድሜ ልጅ ቀለበት በመታደሜ እውነት እድሜ ሰጥቶ ለዚህ መብቃቴ ደስ ብሎኛል እያለች ሳልሞት መገኘቴ ለዚች ቀን በመድረሴ ደስ ብሎኛል በማለት ትናገራለች። ዛሬ ደግሞ ለዚህ ቤተሰብ ድርብ ደስታ ነው። ወይዘሮ ሰማሄር ከትልቅ አደጋ ድናልናለች እያለ በጣም ደስ ብሎኛል እያለች ስትናገር ወይዘሮ ዛሃራ አንቺው ነሽ የሚል አስተያየት እየተናገረቻት ነበረ። ከዛም እንግዲህ አቶ አምናንም የወደፊቱ ሚስቱን መርጧልና ጄሪን ቀለበት ያደርግላታል ያለው ሀሳብና አስተያየት ካለ ይናገር ስትል ትካድመዋለች። እሱም እንግዲህ ለዚህ ቤት ጄሪን ለቤተሰቤ ለማድረግ መርጫታለሁ። ያው እንደሰማችሁት ዛሬ ሚስትነቱ ምርጫ አልቋል። በዚህም ምክንያት ጄሪ የኔ ቤተሰብ ሆናለች በማለት በእኔ ቤተሰብ ስምም ትጠራለች በማለት ሲናገር ለዚህም ምስክሬ እንግዲህ ቀለበታችን ነው በማለት እንግዲህ ቀለበቱን አንስቶ ሲያደርግላት እንግዲህ ብሌን ከአቶ አምናን ጓደኛ ጎን ተቀምጣ ስለነበር አቶ አምናን በቅናትም እያበዱ ነበር ብሌን ሲያዋት። ምክንያቱም ቀልዳለሁ እያሉ በሚቀለደው ሌላ ሰው ላሳርጎ ሊወስዳቸው ይመስላል። ዛሃራም በዚህ ሁኔታ አይኗን ወደ ብሌን እያረገች ደንሽ አታስመስይ ማለት አይን አስተያየት ትናገራት ነበር። አመሰግናለሁ አቶ አምናን በማለት ጄሪም ካመሰገነች በኋላ እንግዲህ ህልም ነው ወይንስ እውን ነው ስትል የህልም ጊዜያቶች አልፈዋል በማለት ይነግራትና ደስታዋን ደስ አላት። ለጊዜው ሆነና ደስታው እንጂ እናቱም የኔ ልጅ እኔም ደስ ብሎኛል እንደዚህ ሁነህ በማየቴ በጣም ነው የተደሰትኩት በማለት ይናገራሉ። ገና ነሽ አትሞችም ሁለት ነፍሳለሽ እያለ ወይዘሮ ሜርሲ ትቀልድ ነበር። አይኗም ታፈጥ ነበር። እንዲሁ ብትኖሪ ነው የሚሻልሽ፣ ገና ሌላ ሞታለሽ እያለች ትመኝላት ነበረ። በዚህን ጊዜ እንግዲህ ጓደኛውም ተነስቶ ለዚህ ነገር ስለበቃ ጓደኛዬ በጣም እንኳን ደስ አለ እኛም ደስ ብሎና በማለት እንግዲህ ይጋብዘዋል። እንግዲህ ብሌን ከምኝታ ቤት ቁርስ ልትቀሰቅሳቸው በሄደች ሰዓት አብረው ተኝተው ስትደርስ ከዛ ደንግጣ ልትመለስ ስትል ነይ ግቢ በማለት ነበረ የገባቻት። ከዛ አንቺ ከባልና ሚስት ቤት ክፍል ምን ዘው ብሎ ያስገባሻል ነበር ያላትና አቶ አምናን እንግዲህ አይ ውዴ ቁርስ ደርሷል ብላ እንደተለመደው ልትጠራን ነው ስትለው ግን ብድግ ሲል ምንድነው የተፈጠረው? ምን እየተካሄደ ነው ብሎ ነበረ የደነገጠው። ምንም የተፈጠረ ነገር አለ እንዴ ሲላት ማታ ጠጥተን ነበርና ራሳችን እንዴት በጭራሽ ልሰክር አልችልም በማለት መድኃኒት አድርጋ እንዳስተኛችው የጠረጠረባት አቶ አምናን እንደዛ ሁነ አታውቅም እኮ አጠጣ እያልኩ ብልህ እኮ እሺ አላልኩም እኔም እኮ እንደዚህ እንዲሆን አልፈለግኩም በማለት አስመሰለች። ከዛም እንደገና ተናደደ። እሷ እንግዲህ የተፈጠረውን ነገር ሆን ብላ ያደረገች ስለሆነ እሱ ግን ሻወር እንኳ እየወሰደ በንዴት ነበረ ሲታጠብ የነበረው። በዚህን ጊዜ መለስ አለችና ብሌን ለወይዘሮ ዛህራ አቶ አምናን መጥፎ ውሳኔ እየወሰነ ነው፣ ውሳኔውን ያረጋገጠ አይመስለኝም አለቻት። ህፃን ልጅ አይደለም ልጄ ብዙ ነገር ያውቃል ተይው
ራሱን የማይሆን ውስጥ ግን እየከተተ ይመስለኛል። እናቴ ዛህራ አለቻቸው። እናቴ ዛህራ መንገታቸውን ነቀነቁና ወደ ፈጣሪያቸው አንጋጠጡ። ከዛም እሱም እናቱን ጥየቃ ወደ ክፍል ይገባና እማዬ በማለት እጁን ይስምና ልጄ የት ሄደህ ነው የጠፋህብኝ ሰሞኑን አለችው። እንዴት ነሽ ካሁን ግን ለውጣለሽ አላቸውና የት ሄድክ ነው እኮ የምልህ ጠፋህብኝ። አይ ፈልገሽ ነበር እንደማዬ አላት። አይ እንዲሁ ነው አለችው። ከዛ ወይዘሮ ዛህራም ቁርስ የሚጠጣ ነገር ሾርባ ነገር ይዛ መጣ። ወይዘሮ ሰማህል እንደምን አደሩ? ደህና አደሩ? ተቻለሽ አለቻት። ደህና ነኝ ተሽሎኛል። አቶ አምናን እስኪ ይችን ቁርስ አቅምሳት እናትህን አሉት። እሺ በማለት ቁርሱን ይቀበላል። ሰላም ወደ ቻናል ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ በጣም ተወዳጁና ተናፋቂውና አሳዛኙ በጉጉት የምንጠብቀው ድር ቀጣይ ፓርት መጥቷል ማለት ነው። በዚህ ፓርት እንግዲህ ጄሪን ለምርጫ ቢያቀርብም ቀለበቱ ቢደረግም ሌላ ያልታሰበ አስደንጋጭ ነገር ተከስቷል በቤታቸው። ወይዘሮ ዛህራም ለአቶ አድናን ይሄን ነገር በፍጹም ብሌን አላደረገችውም፣ ረጋ ብለህ ብታስተውል ይሻላል በማለት ብትናገረው አይኔ ከአይኔ ወደ ማንን አምናለሁኝ፣ ስለዚህ እባክሽ ዝም በይ ነበር ያላትና ከፈለግሽ ራስሽ ዕቃሽን ጠቅለሽ ውጪ ብሎ ወይዘሮ ዛህራን የመለሰላት ጊዜ ወይዘሮ ዛህራ በጣም ነበር ልቧ ያዘነው። እንግዲህ አላቸውና ቁርስ እየበሉ ተሰባስበው እንግዲህ እናቴን ተንከባከቡልኝ፣ ድሮ የሚያስታውሳትን ነገር አምጦላትና ወደ ቶሎ ብላ ወደ ቀድሞ ነገሯ ትመለስ፣ ዶክተሩ እንደዛ ነው ያለው ብሎ ይናገራል። ከዛም ቁርስ እየበሉ ነይ እንጂ ብሌን አብረሽ ቢ ሲለዋት ብሌን አልበላም ትላለች። ብሌን ይላታል። ምን ነው ዛሬ የኔና የጀሪ ቀለበት ስላለ ቤቱም ይጸዳ ምግብም ይዘጋጅ አለና አቶ አምናን ትእዛዙን አስተላለፈ። እሺ ብላ እሷም ሄደች። ይህንም ያደረግኩት የእናቴን ጤንነት ለዚህ ስላበቃት ነው። የተሻለ ደግሞ ከፍተኛ ነገር ይብታል። ልጄ ማንን ልታገባ ነው ሲሉ እናት ይጠይቆታል። ጄሪ አለና ለካ እሷንም አታስታውሻትም አሉና ነገራቸው። ማንም ትሁን ማንም ያንተን ደስታ ነው የምፈልገው በማለት እናትም በደንብ ደግሼ ይሻለኝና እድርሃለሁ ስትልማየ እኔ ሌላ ጊዜ ሰርግ አደርጋለሁ አስፈላጊ አይደለም። አሁን በጣም ስለተደሰትኩ የደስታ መዝለቂያ ነው። ይህ ልጅ እኔ ነው አማን ነው ያወለድኩት ያሳደግኩት በማለት ተገነሙ። በህይወቴ ዛሬ ደስተኛ ስለሆንኩኝ እንዴ እኔ የወለድኩት አምናን ያሳደግኩት ነው ይህ ነው በማለት እንዴት እንደዛ ሽማዬ ብሎ ሲጠይቃት አይ ተደስቻለሁ ስትለኝ ሰምቻ አላቅማ ሲል እንዴት በሚለው ሲል አይ የኔ ልጅ በምንም ነገር በቀላል ነገር የሚደሰት አይደለም ብዬ ነው አሉት። አዎ ብቻ አንቺ ደህና ሆነች ስለተመለሽልኝ ለአንቺ ነው ትልቁ ደስታዬ በማለት አሁን ቀለበት ፕሮግራሙ እናደርጋለን፣ ሲሻልሽ ደግሞ ሰርጉን አንቺ ስትነሽ ይደርሳል በማለት ይነግራቸዋል። እሳቸውም እሺ በማለት ተስማሙ። ሲፈንም እንግዲህ ወይዘሮ ሰማሄር ትመጣና እስኪ የድሮውን ነገር ሳስታውስሽ ልትሻይ ትችያለሽ እና በማለት ስለ ድሮ የት ነበረ አምናንን የወለድሽው የት ነበር ያሳደግሽው እያለ ስትጠይቃት መመለስ ወድሮ ቤቴ እያለች ካለቻት በኋላ አባቱስ ማን ነው ስትላት አታንሽብኝ፣ ስለ አባቱ እንድታነሽብኝ አልፈልግም አታንሽብኝ በማለት ሲል ግን ወይዘሮ ዛህራ ከአንቺ ጋራ ነበረች አይደለም ስትል ስታስታውሳ ወይዘሮ ዛህራ ከኛ ጋር ነው የኖረችው እድሜ ልኳን ከእናንተ ጋር ነው የነበረችው ማለት ነው ስትላት፣ አዎ ግን ከእሷ በፊት አንድ ፊደል የምትባል ሴትዮ ነበረች ብላ ስትላት ሲፈን ደግሞ ደነገጠችና እንዴ እነግርሻለሁ ብለሽ ቃል ገብተሽልኝ ነበር፣ በቃ አልመናገር ስለ አባቱን መናገር አልፈልግም ተይኝ ስትላት፣ ተይው በቃ ይቅርታ ጨዋታ ለመፍጠር ነው ይቅርታ ስትል፣ አጅሪ ደግሞ ነይና ልብስ አማርጭኝ በማለት ትጠራታለች። ልብስ ልታማርጣት ትሄዳለች። መረጠችላትና ሲፈንን ይህን ልበሺ በማለት ይህን ማያምርም እያለች ስታናዳ ቆይታ በስከ መጨረሻ መረጠችላት። ወይዘሮ ዛህራ ከበረንዳ ላይ ሆነው አቶ አምናንን ሲያዩት አቶ አምናንን ገብተው ቆመው አምናን ይህንን በማለት ላትደሰትልኝ ትችላለህ፣ ግን ልጄ ተረጋጋ፣ ነፍስ ይኑርህ፣
በፈለግከው ምልልሃለሁኝ። ወይዘሮ ሰማሄር የወሰደችውን መድኃኒት ብሌን አልመረዘችውም አለች። ወይዘሮ ዛህራ ይሄን ጉዳይ አንቺን አይመለከትም። ልክ ነህ፣ አይመለከተኝም። ያው እንደ እናት ውስጤ ስለተሰማኝ ነው። ውስጥሽን ከረበሸሽ እቃሽን ጠቅለሽ መሄድ ትችያለሽ። ይኸውልሽ እኔ ለማንም ግድ የሚሰጠኝ ሰው አይደለሁም። እሷን ከነ መረጃ ይዣታለሁ። እሷን መደገፍሽ እስካላቆምሽ አንቺም አብረሽ ጥርግ በይ በማለት ሲናገር የምንድነው ደንቢጥ የአይጥ ምስክሯ ድንቢጥ በማለት ወይዘሮ ሜርሲ አለች። እሱም ለጊዜው አሁን ባይረዳ የሚረዳበት ቀን ይኖራል በማለት ወይዘሮ ዛህራም አዝነው ተመልሶ ጓደኛውን እንግዲህ ከጠራው በኋላ መጣና እንዴት ነህ ሰላም ነህ ወይ ብሎ ከተለዋወጡ በኋላ በሰላም ነው ወይ የጠራኸኝ ሲለው አዎ ቁጭ በል በማለት ይጋብዘዋል። ብሌን ከነሱ ጋር መቀመጥ አልፈልግም እናቴ ዛህራ ብላ ስትነግራት በቃ ሴራቸው ተሳካ ማለት ነው። እናቴ ማሸነፍ የማይሆን እውነታ መጋፈጥ አይደለም። ለምን ለመሸነፍ ቅርብ ትሆኛለሽ አሉት። ለምን ለመታገስ ጊዜ አትወስጂም? ነገ እኮ ሌላ ቀን ነው። ይሁን አይሁን ምን ታውቂያለሽ? መሸሽ መሸነፍ ምልክት ነው። ይህንን ወቂ ልጄ በማለት ምክራቸውን ለብሌን ይለግሷታል። እሺ የመሸሽን የተማርኩት ከሱ አይደለም እንዴ አለቻቸው። አቶ አምናን ከጓደኛው ጋር ስለ ስራ ጉዳዩ እንግዲህ አወሩ እና ከጨረሱ በኋላ እናቴ ዛህራ ወደ ኪችን ሲገቡ ብሌን ጠረጴዛው ላይ እጇንና ጣጥፋ አንገቷ ላይ ትኝት ብላ ሲያዋት አዘኑና ወደ ፈጣሪያቸው አሁንም ለሷ መጸለያቸውን ቀጠሉ። በሚያሳዝን ሁኔታ ነበር የሚመለከቷት። ይህ ሁሉ ነገር በቃና ዳንስና ጨዋታው ተጀመረ። ቀለበቱም ታሰረ። ሴትዮዋም ተዋወቁ። እንግዲህ አመሰግናለሁ ሁላችሁንም ታዳሚዎችን። ያው እንደሰማችሁት ዛሬ ሚስትነት ምርጫው የመጨረሻ ነው። ለዚህም ምክንያቱ ጄሪ የትዳር አጋሪ አድርጌ መርጫለሁ። ከዚህ በኋላ በእኔ ቤተሰብ ትጠራለች ብሎ ለዚህም ምስክሬ ቀለበቴ ነው በማለት እንግዲህ ቀለበቱን አስሮ ሳይጨርስ እንግዲህ እንደጨረሰ ነው። ግን አቶ አምናን እዚህ ላይ ብሌን ከጓደኛው ከመስሪያ ቤት ጓደኛው ጋር ስትደንስ ሲያይ በብስጭት በንዴት እየተንጨረጨረ ነበር። እሷ ግን ከትዬ ዛህራ ጋር በአይን እየተጠቃቀሰ በጣም ነበር ለማናደድ ስታናደው የነበረው። እሱ ግን ከጎኗ አንድ ወንድ ስላየ በጣም ነበረ የበሸቀው። እንግዲህ በስከ መጨረሻም እንግዲህ ይህንን ነገር ከወደ ሲፈን ነው የመጣው። ሲፈን ትመስለኛለች እኔ እንደማስበው። ምክንያቱም ሲፈን ስለ እዚህ ጉዳይ እያጣራች ስለነበረ ወይዘሮ ሰማህርን ስለ አባቱ ጉዳይ የምታውቀው ብዙ መረጃዎች አሏት። የገባችበትም ለሚስትነት ምርጫ ሳይሆን ለዚህ ነው ብዬ ነው የማስበው እኔ። እናንተስ ምን ይመስላችኋል? ይህንን እንግዲህ የአባቱን እጅ እንዴት በስጦታ መልክ በዛሬው ቀን መጣለት የሚለው በጣም አስደንጋጭ ነው። እንግዲህ ደስታው ወደ ሀዘን ተቀይሮ ሁለመናው በቃ ሳይሳካ ጄሪም እርር ብላል። እንግዲህ ተቃጥላ ተጨልላለች ማለት ነው። እንግዲህ ምንጊዜም ቢሆን ብላል እትዬ ዛህራ አምናንዬ የብሌንና የብሌን ብቻ ነው በማለት ወስነዋል። ስለምትከታተሉኝ ከልብ አመሰግናለሁ። ቻናሉን ላይክ፣ ሼር እያደረጉ ይጠብቁን። ሁላችሁንም በያላችሁበት ፈጣሪ ይጠብቃችሁ።